የዚችን ልጅ ግን ሞራል ነው የሰበራችሁት። እኔ ዛሬ በእውነት በእያንዳንዱ ሴት ነው ያዘንኩት። ሴትነት በጣም ነው የሚያስጠላው። ሴትነት በጣም እንደዚህ ከሆነ እንዴ መነካችሁ? እኔ ብዙ ነገር አውቃለሁ፣ ብዙ ነገር አልፌያለሁኝ። የአንድ ሴት ልጅ እናት ነኝ። ግን ዛሬ ያየሁት ነገር በጣም ሴት እንደገና ኢንቦክስ እያደረጋችሁ የምትሳደቡ ሴቶች እንዴ ምን አገባችሁ? እነዚህ ልጆች እኮ ኑሯቸውን ነው የሚኖሩት። ሁለቱ ይነጋገሩ፣ ሁለቱ የራሳቸውን ነገር ይባባሉ። በግል እየገባችሁ ኢንቦክስ እያደረጋችሁ የምትሰድቧት ሴቶች ምንድን ነው ችግራችሁ? ምንድን ነው የምትፈልጉት ከሷ? እሱን የምትፈልጉ ከሆነ ወሰዱ፣ ተዋት። እሷን እችን ልጅ ተዋት፣ በቃ ትኑርበት። ሰርታ እኮ ነው የምትኖረው። ሴትነቷን ጀግናነቷን ያሳየች ናት። ለምን አላያችኋትም? ቲክቶክ ላይ ቁጭ ብላ እንኳን እንደ ሰው ተጫውታ እንኳን ገንዘብ እንትን ብላ አታውቅም እኮ። የምትሰራ የምትፈጥር ክሬቲቭ የሆነች ልጅ እኮ ናት። በዚህ ደረጃ ተነስታችሁ በዚህ ደረጃ እሷን ለመጣል አትወድቅም። እች ልጅ አትወድቅም። ነገ ግን በእያንዳንዳችን ሴት ላይ የሚደርስ ነገር ነው እያደረጋችሁ ያላችሁት። ሴትነትን የሚያስጠላ ሴትነትን የሚያስንቅ ነገር። ክርስቲያኖች በእግዚአብሔር ይዣላችኋለሁ፣ ሙስሊሞች በአላህ ይዣችኋለሁ። እስቲ አፋችሁን ስንበሉና የራሳችሁን ኑሮ ኑሩ። አትዩት። በዚህ ደረጃ እዚህ ደረጃ ደርሳ አጠገቧ ያለ ቤተሰባ እንኳን ሳይረዳት እንደገና እናንተ ተነስታችሁ የምትሳደቡ ስድብ ራስን ነው የሚያስጠላው። እንኳን አይደለም ለባለቤቱ እሷ ለደረሰባት እኛ እንኳን በጣም ነው የሚያስጠላል። እስቲ ራሳችሁን ቁጭ በሉና እዩት። በቃ በራሳችሁ ላይ አድርጉትና ይሄን ችግር እዩት እስቲ። በእውነት ይድረስባችሁ፣ በእውነት ይፍረድባችሁ፣ በእውነት በእያንዳንዳችሁ ቤት ይግባ ይሄ ነገር። በእያንዳንዳችሁ ቤት ገብቶ ያስለቅሳችሁ። እናንተ በጣም ክፉዎች ናችሁ። ለሰው የምታዝኑም አይደላችሁ፣ ለሰውም የምትራሩ አይደላችሁ። ገና ለገና በማታውቁት ሰው የማታውቁትን ነገር የማታውቁትን ወንጀል የማታውቁትን ስቅለት የምትፈርዱ ሰዎች ናችሁ። ምን ባረገች እቺ ትንሽ ልጅ? ድራማስ ቢሆን ድራማ ሆኖ እቺ ትንሽ ልጅ በመጨረሻ ወንጀለኛ የምትሆነው ሰረቀች፣ አመነዘረች። ምንድን ነው ያደረገችው እች ልጅ? አዋ አልቀበልም። እውነቷን እኮ ነው። እንዴት ትቀበል? ያየችው ነገር የለም እኮ። ይሄ ነው ተብላ የተነገራት የለም። በዚህ ደረጃ ወርዳችሁ ግን ሴት ሆናችሁ እየጻፋችሁ የምትሰድቧት ልጆች፣ ሴት ሆናችሁ ቤታችሁን እየከፈታችሁ ቁጭ ብላችሁ ፎቶዋን የምዘቀዝቁ ልጆች፣ ስሟን እየጠራችሁ የምታዋርዷት፣ በእውነት መዋረድን ያሳያችሁ። በእውነት ሀገራችሁ ቤታችሁ አያስገባችሁ። እኔ ሌላ ምንም የምለው ነገር እንዲህ አይነት ነገር አይባልም። በእውነት እግዚአብሔር ግን ፍርዱን ይስጣችሁ ለእናንተ። ሌላ እኔ ምንም የምለው ነገር የለም። ኧረ እዚህ ላይ አታልቅሽ ውዴ፣ ደግሞ ይዞ ይሄዳሉ። ተረጋጊ የኔ ውዴው ዘርዬ፣ ከባድ ነው በጣም። እኔ ትላንትና ራሱም ከትላንት ጀምሬ ታውቂያለሽ ነግሬሻለሁ። ግን በቃ ምንም ፈጣሪ ስራቸውን እሷም ብላለች እዩት ብላለች እዩት። በቃ እያት አንድ ነገር ምን አለ መሰልሽ፣ እዩ እስኪ እንደው አስቢ። ኢቨን የማያውቃት ሰው እነዚህ ልጆች የማያውቋት ነገ ከሱ ጋር ስትሆን የሚወዷት ልጆች ናቸው። በዚህ ደረጃ ተነስቶ ኢንቦክስ እያደረገ ይህና ልሷን ማዋረድ ለምን አስፈለገ? ምንስ ሊያደርግላቸው? ምንስ ሊያገኙ እንዴ? ሁሉም ሰው እኮ ከሀገሩ ውጭ ነው ያለው አይደለ? ነገን ተስፋ የሚያደርግ ነገን ህይወት የሚኖር ነገን ትዳር የሚኖር ነገን ከቤተሰቡ የሚገናኝ ለምን ብሎ ነው የሰው ህይወትን ጨለማ የሚያደርጉት? ተነስተው በዚህ ደረጃ ላይ ደርሰው የሚሳደቡት እነዚህ ልጆች ነገ ተፋቅረው ታርቀው ይመጣሉ። ግን ይሄን ያህል ልብ የሚሰብር ንግግር እኮ ልብ ይሰብራል። ንግግር በጣም ልብ ይሰብራል። አመሰግናለሁ። ሚሚዬ እህታችሁኛ አዳመጣችኋለሁ። እሺ ፍርዬ ተናገሪ። እሺ እኔ ውድ፣ እሺ እኔ እናት አመሰግናለሁ። እኔ ውድ እሺ ምናምን አምጪ። እሺ ሌሎቹ ምናሽ? እሺ እኔ ውድ ይመጣሉ። እሺ
ፍሬ የለችም እንዴ? አለች አፊ ገና ቡርቶ ያውሩ ብዬ እኮ ነው። እና ቡርቶ ሌሎች ያላወሩት ያውሩ ብዬ ነው። ማሮች ቤቷ እኮ ይዘጋል። ሲጀመር ዋሪንግ ባዶ ቦታ ላይ አትላኩ ባለ አትላኩበት። የምር ቤቷ በአንድ ነው የሚዘጋው። እንትን ከምትልኩ ኮፒ ሊንክ አርጉልኝ። ይልቁ ነው ሞጅ ከምትልኩ የኔ ውዶች፣ እሺ ኮፒ ሊንክ አርጉልኝ ከቻላችሁ። አትላኩ በቃ ከባድ ነው። ብቻ ይህንን ስሜት ሴት ልጅ የሆነ ነው እንጂ የሚረዳው ሴት ልጅ ያልሆነ ሰው ሲጀመር ይህንን አይረዳም። ምክንያቱም እኔ እንጃ በጣም ከባድ ነው። ብቻ ፈጣሪ ብቻ መጨረሻቸውን ያሳምርላቸው ነው የምለው። እኔ ምንም አልልም፣ ምንም መናገርም አልፈልግም። እግዚአብሔር በቃ መጨረሻቸውን ያሳምርላቸው ነው የምለው እኔ። እንዴ ላውራ እንዴ? አውሪ ኮፒ ሊንክ አርጉልኝ እስቲ። ታብ አርጉ ኮፒ ሊንክ ሰው ያስገባልኝ አይደል ነገር። እሱ እኮ ነው ያሳደባት ያለው። እነሱ እኮ የሚሳደቧት እሱ ሲሳደብ እነሱ ሌላው እሷ ኦዲየንስ ነው ምናምን እሱ የሚሳድቡት ምናምን ሲባል እሷ ወጣ መልስ ትሰጣለች። ግን እሱ ለምንድን ነው ወጥቶ መልስ ማይሰጠው? ለምንድን ነው አትሳድቧት? ለምንድን ነው ህይወታን እንድትኖር ለምንድን ነው ማያርጋት? እሱ እንደ ልጆቹ እኮ እሱ አንድ ቀን ወጥቶ እሷን አትሳድቧት ምናምን ቢል ኖሮ እኮ ምንም አይሉም ልጆቹ። እሱን አንድ ቃል ሲናገሩ እሷ ወጣ መልስ ትሰጣለች። እሱ ምንድን ነው የሚሰራው? እሱ ስላላከበራት እኮ ነው እነሱ ማያከብሯት። እንደ እሱ እኮ ነው ያሳደባት ያለው። አንድ ቀን የእሷ እምባ ደግሞ እሱን እምባውን አልቅሶ የምር ወላሂ አንድ ቀን አልቅሶ እምባ የእሷ እምባ የዛሬ እምባ ማለት ነው። አንድ ቀን እሱ ደግሞ ዋጋ እንደሚያስከፍል አላህ አንድ ቀን ያመጣል ኢንሻአላህ። አይቀርም እንደዚህ ሆኖ። አውሩ ሌሎች ዛሬ ሁሉም ሰው እንትን ሆኗል። በእውነት በጣም ዛሬ እንጅርቱ ትግስት ኤርጋቻ ቱርቴ ቆይ ልካለች። ግን ቆይ እስቲ እምቢ አለኝ እኮ። ቆይ እስቲ ማሮቼ እናንተ ኢሞጅ አትላኩ እሺ። ለቅሶ ኢሞጅ ቶሎ ነው ቤት ዋርኒንግ የሚሰጣት። ከዛ ሁሉ በኮሜንት ጀመርም እየሰጠኝ ነው የምር ኢሞጅ